እኔ እንዳስተውል ያደረጉኝ አባታችን ናቸው። ለአቡነ ገብርኤል ሁልጊዜም እግዚአብሔርን አመሰግናለሁ። ለእኔ መዳን እሳቸው ምክንያት ሆነውኛል። ለእኔ የኢየሱስ ክርስቶስን የግል አዳኝ አድርጌ እንድቀበል ያደረጉኝ አቡነ ገብርኤል ናቸው። ምናልባትም በሕይወት እያሉ እግዚአብሔር ፈቅዶ የማገኛቸውና ከልብ የማመሰግናቸው ምናልባትም የእሳቸው ወንጌል የሚሰብኩበት ላይ ተገኝቼ ምስክርነት ሰጣለሁ። ዓለም ሁሉ ያውቃል። እድሜ ለሳቸው ኢየሱስን የዓለም ቤዛ ብለው በድፍረት የተናገሩ ትልቅ የወንጌል አርበኛ አቡነ ገብርኤል ይባላል። በዛ ደግሞ ገፍተውበታል፣ አላቆሙ ገፍተውበታል። እና ይሄ መታደል ነው። ጭራሽ ከቤት እንዳይወጡ ተብሎ ጠዋት ተነስተው አምቦ ሄዱ። አዎ የቁም እስረኛ ምናምን መታደል እኮ ነው። ተአምሩን ያደርግ የለ እንደ እግዚአብሔር አምላክ ለማየት ያብቃ። በሳቸው የተነሳ አይደል እንዴ እኔ ገብቼበት ድብልቅልቆ የወጣ ለያዝ ለገናዥ አሁን የተቸገሩበት ምንም ማድረግ የማይችሉበት በአቅም እንደማይበልጡኝ ያዩበት ነገር ነው ያለው። ኢየሱስ በልጦ ታየ። ኢየሱስ ገዝፎ ታየ። የኢየሱስ ታላቅነት ተመሰከረ። የነሱ የሐሰት ትርክት በሙሉ እየወጣ መዋረድ ጀመረ። መነገጃ ቤቱን ማድረጋቸውን በዶክመንት እያመጣን ማስቀመጥ ጀመርን። ባዶ ገቡ። የት ይግባው? የት ይግቡ? ቴዲ ሐዋሳ አድነኝ፣ ቴዲ ሐዋሳ ድረስልኝ እያሉ ነው። ቴዲ ሐዋሳ እባክህ ድረስልኝ አባቴ። ቴዲ ለአንተ ላስረዳ። ቆይ እኔ እኮ እንደዚህ ነው ማስረዳ። ተው እኔ አፋጥጬ ነው የምጠይቀው። አልፈራ። ሮጦ ልደት ያመለጠው ከኔ ቤት ፈርቶ ነው። አትጫነኝ። ተጫናለሁ። በደንብ አድርጌ ነው የምጫነህ። ቀልድ የለም። በደንብ ታለቅሳለህ እንጂ እኔ አልፈራ። በደንብ ተጭኜ ነው የምጠይቅህ። በደንብ ነው የምጠይቅህ። ምንም አታመጣ። አላጭበረብርም። እኔ አልሰግድልህም። ለማንም ሰው አልሰግድም። ጳጳሱ ቢመጣ ቁጭ አድርጌ ነው የማወራው። ፍራቻ የለኝም። ማንም የሚፈራ የለም። በጌታ ቃል የሚፈራ የለም። ማጭበርበር አይቻልም። እና ያ ነው ችግሩ። እንደዚህ አድርገህ እንደዚህ እኛ አትችልም። አሁን ቴዲ ሐዋሳ ይሄው ቅድም ስናገር ነበር፣ እነግርሃለሁ እንዳልክ አንተም ምስክር ስለምትሆን ይችን ቪዲዮ እንዳትረሳ። ቴዲ ሐዋሳ ላይ ኦርቶዶክስ እና ሙስሊሞች ስሙን ያስጠፉታል። እቺ እንዳትረሳ። ስሙ ይጠፋል። ቴዲ ሐዋሳ ማለት እንደዚህ ነው ተብሎ ስሙ ይጠፋል። ትንሽ ጊዜ ይስጠው። ተረቱ መነበብ ሲጀምር በእስልምናም ያለው ተረት በኦርቶዶክስም ያለው ተረት መነበብ ሲጀምር የዛኔ የቴዲ ሐዋሳ ስም ኦርቶዶክስን አሰደበ፣ አዋረደ፣ ሙስሊምን አዋረደ ተብሎ ስሙ። እቺን ቃል እንዳትረሳ። መቼም ምስክር አትክደኝ። ዶሮ ሳይጮህ እንደማትክደኝ ነው በዚህ ቃል። አይ እኔ ቅድም ስትል በደንብ ከሰማኸኝ ሰይጣን በዚህ ዘመን ከሚጠቀምበት አንዱ ወንጌል እንዳይሰበክበት ሲስተም ከሚያደርግበት አንዱ እንደዚህ አይነት ነገሮች ናቸው። እኔ ሰው ባገኘበት አጋጣሚ የክርስቶስ ኢየሱስን አዳኝነትና ቤዛነት መመስከር አለበት ብዬ ነው የማስበው። ጊዜ የለንም። እኔ ጊዜ የለኝም በእውነት። እኔ አሁን እየገባሁ ሃይማኖተኛ ማስረዳበት ምዳረቅበት ምናምን ጊዜ የለኝም፣ ትርፍ ጊዜ የለኝም። ምንድነው ጊዜን በሙሉ ለምን ትጠቀማለህ? ኢየሱስን እያወራው መስበክ ነው ማለት፣ ይሄንን እያወራው ማለፍ ነው የምፈልገው። መጽሐፍ ሲናገር የመጽሐፍ ቅዱሳችን ኮር ፖይንት ባለፈው አውርቻለሁ። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ጳውሎስ የአይሁድ ሰዎች ምልክትን ይሻሉ አለ። አይሁዳውያን በባህሪያቸው ምልክት ይሻሉ። እስቲ ይህንን አርግ፣ ኤልያስ ይህንን አርጓል፣ አንተ ይህንን አርግ፣ ኤልያስ ይህን ብሏል፣ አንተ ይህንን አርግ፣ ከእግዚአብሔር ከሆንክ ይህንን ምልክት አሳየን፣ ምልክት ይላሉ። እና ጳውሎስ ይህንን ሜንሽን አደረገ እና የግሪክ ሰዎች ደግሞ ጥበብን ይሻሉ አለ። መጽሐፍ ሲናገር እግዚአብሔር የዓለምን ጥበብ ሁሉ ሰብስቦ ከንቱ አድርጓል በልጁ በኢየሱስ ክርስቶስ መስቀል ላይ። እና የእናንተ ጥበብ ይህ መስቀል ላይ የተሰቀለ አይሁዳዊ ነው። የእናንተ ጥበብ ከወንበዴ ማለ የተሰቀለው ነው። አዎ እርሱ የእግዚአብሔር ጥበብ ነው። እግዚአብሔር ሰብስቦ የዓለምን ጥበብ ሁሉ ከንቱ ያደረገው በክርስቶስ ኢየሱስ ነው። አሜን። ከዛ በኋላ ወረድ ይልና ጳውሎስ ምን ይላል? እኛ ግን ይሄ ሁሉ ከሆነ በኋላ እኛ አለ ጳውሎስ ራሱ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። በቃ ሌላ ስብከት፣ ሌላ ወሬ፣ ሌላ ንግግር የለንም።
ከዚህ ውጪ ከክርስቶስ ኢየሱስ የማዳን ስራ ውጪ ሌላ ወሬ የለም። አሁን የሚታዩ ነገሮች ወደዚህ ወደዚያ ሁሉም ነገሮች ቤተሰብ እንደንትን ናቸው። ርዕስ ማርሽ ማስቀየሪያ ናቸው። አንተ ኢየሱስ እያልክ ስትመጣ ኢየሱስ በየወረዳው በየሰፈሩ በየመንደሩ የኢየሱስ ስም በየአካባቢው ከፍ እያለ ሲመጣ ሰይጣን 3 አካላትን ያደራጃል። በደንብ ስማኝ ሆኔ የኢየሱስ ስም በየወረዳው በየሰፈሩ በየመንደሩ በየአካባቢው ከፍ እያለ ሲመጣ ሰይጣን 3 አካላትን ያደራጃል። አንደኛ ያላዩትን አየን የሚሉ ሐሰተኞችን ያደራጃል። ለምን? ሰይጣን በባህሪው ዲያቦሎስ ምን ማለት መሰለህ? ሐሳብ የሚረጭ ማለት ነው። ሐሳብ ነው የሚልከው። ሐሳብ ይልክና አእምሮን ይዘዋል። ወንጌል እንዳትሰብክ ጠዋት ወጥተህ ያላዩትን አይተናል ያልሰሙትን ሰምተናል ብለው የሚመሰክሩ ሐሰተኛ ሰዎችን ያነሳል። ሁለተኛ ከሳሾችን ያነሳል። አንተ እንዲህ አይደለ እንዲህ ያልነበርክ አታፍርም ኢየሱስ ስትል ትላንት እንዲሆነ አእምሮን ይዛል። ሰይጣን ታውቃለህ፣ ሐሳብ ነው የሚረጨው። ፊት ለፊት መጥቶ የሆነ አትስበክ አይልም። በጣም ሲስተማቲካሊ በሆነ መንገድ አታክ ያደርጋል። ሶስተኛና ዋነኛው ሰይጣን ወንጌል ሲሰበክ ከሚያደርግበት የመጨረሻና የመጨረሻ አቅሙ ምን እንደሆነ ታውቃለህ? የሃይማኖት ስርዓት በምትመስል መልኩ ካባውን ተሸፋፍኖ ይመጣል። አንተ የምትሰብከው ኢየሱስ ይላል መጥቶ ስሁት ትምህርት ነው ትምህርቱ። እኛ ይላል መጥቶ ሃይማኖት ድምፁን ያጎረናል፣ ዲሲፕሊን ይላል፣ የሆነ ነገር ይላል፣ ሲያወራ የሚያምር ይመስላል ምናምን። ሲስተሙ ኢየሱስን ስለማይፈልገው ስለዚህ አንተ ባገኘው አጋጣሚ በተገኘው ሁሉ ክፍተት ኢየሱስ ጌታ ነው እያልን ወደ ጌታ መሄድ። ክብር ለኢየሱስ። ምንም ነገር ቢመጣ ከዚህ ውጪ ሌላ ርዕስ የለንም። ርዕስ አንቀይርም። ርዕስ አንቀይርም። የምሬ ነው። ርዕስ አንቀይርም። የሆኑ ሰዎች ስለደበራቸው ርዕስ አንቀይርም። የሆኑ ሰዎች ደስ ይላቸዋል እንቀይረው። ዛሬም የኔ ትንሽ ለየት የሚለው ምንድን ነው? በስታይል ነው ጨዋታ። በስታይል ምንድን ነው? አንዳንድ ቦታ ላይ ጎል ኪፐሮች አሉ። እዛ ጋር እናጥቃ የሚል አንዳንድ ነገሮች ስላሉ እሷን ትንሽ ጠቀስ እያደረግን እንደ ጥብስ የምናጎርሳቸው። ያንተ ከለር ነው፣ አሪፍ ነው። ያንተ ከለር ነው፣ ቀጥልበት። የኔ ከለር ነው፣ ገብቶሃል? የኔ ከለር በጣም ደስ በሚል እኔ አሁን ዘቤ በጣም ውስጤ ነው። በዘበነ እንዳትመጣብኝ እጣላለሁ። በጣም ነው የምጣላ። ዘቤ ባለ ሚዳቆ ነው፣ ባለ አህያ ነው፣ ባለ ዶሮ ነው። የአዋፋት በሙሉ የዘቤ ነው። ስለዚህ በዘቤ የሚመጣብኝ ደስ አይለኝም። ሌላ ሰው ሲናገረው ደስ አይለኝም። እና እንደዚህ እየተጨዋወትን ነው ከዘቤ ጋር ብዙ ታሪክ የምንቀይረው። እሱ ይተርታል፣ እኔ ሰብከዋለሁ። እሱ ይተርታል፣ እኔ ሰብካለሁ። እና በዘቤ በጣም ኃይለኛ ትምሮች አሉ። እና እንደዛ እያደረግን ነው እኛ በምሳሌ የምንናገረው። ደውላላችሁ? አዎ ዘቤ ወዳጄ ነው። አያነሳም ስደውል ግን እስቲ የሆነች ተረት ልቀቅብኝ ስለው ይዘጋብኛል። አልመቸው በቃሪያ ጥፊ ልትለዋለችና ወቹ ያለው ትምሮ ደስ ይላል። የመቼ ተመቸኛል። ወደ ዝንጀሮ የተቀየሩትን አታውቅም? ዘቤ የቀየራቸው እኔ ተውኩ እኮ ተረት ቸርች በጣም ስለሚሄድ ወንጌል ብቻ ነው የምሰማው። እኔ ተረት ይመቸኛል። አንተ ችግር ምናልባት ስለሸመገልኩ ይሆን ተረት ወዳለሁ። ትንሽ ሸምገል ስላልኩ ነው መሰለኝ። ተረት ላይ ተረት ተሌለው አይደለም። ተረት ላይ እስከዚህ ነኝ። ጆሮዬ በቃ እኔ ይመቸኛል። በዘቤ ማንም እንዲመጣብኝ። አንተ ደግሞ ተረት ወዳለህ። ዘቤ ውስጤ ነው። ወንጌል ነው። ኢየሱስ ጌታ ነው እና አሪፍ። እንዴት ነው ግን አሁን ይሁን ላስላስ ካቆምክ ስንት ጊዜ ነው? ክብሩ ይስፋ ሰይጣን ይደፋ እያልኩ ነው አባቴ። ቀለል አድርጌ ምን ያህል ጊዜ? 15 ቀን ያ አለፈ። እንግዲህ የፋሲጋ ቀን ነበር። ፋሲጋ 20 ነበር። አሁን እኮ ኦልሞስት
15 ቱዴይስ 15 እንዴ ወር ሊሞላኝ እኮ ነው። እንደ ቀልድ የሰማይ ወር ሊሞላኝ ነው። ገና አመታቶች ሲያዩና እንዴት ሊያለቅሱ እንደሚችሉ ሳይ ይደንቀኛል። ያስችላል ደግሞ እግዚአብሔር ያስችላል። ኧረ ደስ ይላል። እኔ ምኑ መሰለ ደስ ያለኝ ከዲያብሎስ ስራ ወጥቼ የጌታ መሆኔ መላዬ ከዲያብሎስ ስራ ያወጣኝ አምላኬ እጅግ አድርጌ አመሰግነዋለሁ። 15 years መውጣት አቅቶኝ ነበር። 15 years ብራው የምታወቀው በጓ ነው። የቀረኝ አለ እንዴ? ገሽልጬ ነው የጨረስኩት። ከዛ ህይወት ውስጥ ያወጣ አምላክ ተመልሰ እዛ ይገባል። አቤት 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 አለ። እዛ የጨቀየ ህይወት ውስጥ ተመልሶ የሚገባ ዮኒ ማኛ አለ። የሚዘገንን ህይወት ነበር እኮ በእውነት እውነቴን ነው የምልህ። አሁን ቁጭ ብዬ ሳየው የሚዘገንን ህይወት እኮ ነው። ይዘገንናል። ያ ህይወት እኮ ህይወት አልነበረም። ግን በዛ ውስጥ ሆኜ አይታየኝም። እዛ ውስጥ ሆነ አሁን ለምሳሌ ምን አለ መሰለ ሽንት ቤት ባዝሩም ስትጠቀም መጀመሪያ ላይ ደስ ላይል ይችላል። እየቆየ ስትሄድ ግን ትላመደዋለህ እና ጠረኑ ላንተ አይታወቅም። ባዝሩም ውስጥ ቁጭ ብለህ ግን ሌላ ሰው ፍላሽ አድርገን እንደወጣ ብትወጣ ሌላ ሰው መግባት አይችልም። በጣም ጠረን አለው። በጣም ጠረን አለው። ገባ? አንተ ግን እዛው ስለሆንክ ስለተላመድከው ምንም አይመስልም እና ትወጣለህ። so it was the same thing for me for 15 years። እንደዛ አይነት መጥፎ ነገር ላይ በነበርኩበት ሰዓት ምንም አይታወቀኝም። it was fun, it was everything. then once I get out እና በጌታ ስሆን አየሁት ምን አይነት የቆሸሸ ላይፍ እንደነበር። እዛ ላይፍ ውስጥ ለመግባት መቼም እብደት ካልሆነ በስተቀር በጤነኝነት የሚገባበት ህይወት አይደለም። የሚናፈቅ ነገር የለው። ምን ሚስ የምታደርገው ነገር የለም። there was nothing ሚስ የምታደርገው አንዳች ነገር የለም እዛ ላይ። ሰው ይህን ህይወቴን ነው ማጣጣም ኢንጆይ ማድረግ የምወደው በጌታ ጋር ያለው በጌታ በቃሉ እየበረታው በቃሉ በጣም እየበረታው ትልቅ ደረጃ መድረስ እፈልጋለሁ እና ጌታ ይችላል። ይህን ላደረገ ክብሩ ይስፋ። እሱ ነው ያ ነው ደስታዬ። ደግሞ እግዚአብሔር ያግዛል። እግዚአብሔር አሜን ያግዛል። እግዚአብሔር አየሁት፣ የጌታን ፍቅር አየሁት። ይቻላል። እግዚአብሔር ያስችላል። ወደ ስድብ ለማይቻለውን ያስቻላል። ተሯሯጠ ሰው የለም። እኔን ወደዛ ዓለማዊ ህይወት ለመመለስ የማይሯሯጥ የለም። አሁን ድረስ ይቆመታል አባቴ፣ አሁን ድረስ ወደዛ ህይወት ሊመልሰኝ። በተለይ ደስ የሚሉኝ ይሄ ስለ አድርጋችሁ የምትሳደቡት ሰዎች ግን ስዕሉ በሰላም ነው? በደንብ ጸልያችሁበታል ስዕሉ ላይ? እኔ እሱን ነው የምጠይቃችሁ። በእውነት ስዕል የምታደርጉት ስድብ ነው የምታደርጉት በሰላም? ሰው በኢየሱስ ካልሆነ እንደዚህ ነው። የስጋ ስራ ነው የሚሰራው። ሰው በጌታ ሲሆን የስጋ ስራ ራሱን የሚያደርግ መች ነው ፓስተር? ገላትያ ላይ እንደዛ ነው ያለው። ጌታ የፈቀደ ጊዜ ነው። ለሁሉም ቀን አለው። ሃይ ፍሻዬ ደህና ነሽ ወይ? ግት ሲዩ ኑሩልኝ። አስሬ ደጋግሞ ይጽፋል። ዝም ብዬ እጁን አደክመዋለሁ። ደስ የሚል ሚውት አላረጋቸው። እጁ ሲዝል ያቆማል። እኔን የሰጠኝ ጥበብ እኮ ጌታ ይለያል። እጁ ሲቀጥን ያቆማል።
ኮፒ ሊንክ እያደረገ እየጻፈልኝ ነው። በሱ እንደምሸቅል አያውቅም። አያውቅም። እጁ እስኪቀጥል ኮፒ ፔስት ያደርግልኛል። ለእኔ ጥብስ እኮ ነው። ቴንኪዩ። ቶሎ ቶሎ ጻፍ ሲመቹኝ። ያ ቶሎ ቶሎ ጻፉ። ይልቁ ነው። ለምንድን ነው እንዴ ጻፍ ኮፒ ፔስት እያደረግ እንዴ? ሚውት ማላረግ እኮ ቻፓ ስለሆነ ነው እንዴ። ገንዘቤ ዲባባን እንዴት ነው ሚውት ማረገው? ማንም ሰው ቢሆን